አብርሽ ከእስር በመታሰሩ ብዙዎቹም አዝኖ ነበር። ብዙዎቹም ደግሞ ጥሩ ነው በቃ እንኳን ታሰሩ እያሉ ነበር። ነገር ግን ደግሞ ያም ሆኖ ይም ሆኖ ትላንትና ኢፍሬምና እንዲሁም ደግሞ ሩታ የተገናኙበት ሁኔታ የሩታን ንግግር እየሰማን ያለ ነው። ሁላችንም እንዴ ይሄ ነገር እንዴት ነው የምር እየከረረ ነው እንዴ ነገሩ ብለን ነበር። ያም ሆነ ይህ አብርሽ ደግሞ ከእስር ቤት ተፈቷል እያሉ ነው ማለት ነው። ምክንያቱም ሩታ ያቀረበችው ወይም ደግሞ የከሰሰችው ክስ ለማሰር ብቁ አይደለም እየተባለ ነው። ማንኛውም ሴት የምታደርገው ነገር ነው ብዬ እኔ በራሴ አስባለሁኝ። አንዴ ሁለቴ ሶስቴ አየን። ከዛም በኋላ ያለን አማራጭ ያኔ ይሄ ነው። ብዙዎች ልጆች ለምን አሳልፋ ሰጣችው፣ ለምን እንዲያደረገችው፣ ለምን እንዲያደረገችው እያሉ ነበር ማለት ነው። ያም ሆነ ይህ አብርሽ በእርግጥ ጥሩ ልጅ ነው። ከሱ ጎን ብዙ ልጆች አድገዋል። ብዙ ልጆችን ይዞ ነው እየተንቀሳቀሰው ያለው ማለት ነው። ይሄ ማለት አንደኛው ጥሩነቱን እንዲሁም ደግሞ መልካምነቱን ነው የሚያሳየው። ይሄ ይገባዋል ባንልም፣ ነገር ግን ደግሞ በሚያደርገው ሁኔታ ወይም ደግሞ በሚሰራው ስራዎች የተነሳ ይገባዋል እንድንል አስገድደናል። አንዳንዴ ብዙ ልጆች አሉ ከመሬት ተነስቶ ያኒ አንዱን ወገን ብቻ ገድፋችሁ ወይም ደግሞ አንዱን ወገን ብቻ ተወቃሽ አድርጋችሁ የምታወሩ ልጆች አላችሁ ማለት ነው። ይሄንን በሚመጣው ቪዲዮ በዛሬው በመጣውን ዛሬ አብርሽ ጥፋተኛ ከሆነ አብርሽን፣ እንዲሁም ደግሞ ሩታ ጥፋተኛ ከሆነች ሩታን ከሊሆነም ደግሞ ያን የባለፈው ህይወታቸውን አምጥታችሁ እዚህ ጋር እሷ እንዲህ ነበረች እሱም እንዲህ ነበር፣ እሷ ናት እንዲህ ያለችው እሱ ናት እንዲህ ያለው ማለት ተገቢ ነው ብዬ አላስብም። ምክንያቱም ያባለፈው አልፈዋል። እነሱም ያንን ረስቶት አሁን ያኒ ህይወታቸው እየቀጠሉበት ነበር ማለት ነው። የባለፈው የአመታትን አምጥታችሁ ከዛሬው ድብልቅልቅ የምታደርጉ እናንተ ይሄ ተገቢ አይደለም። እነሱን ካያችሁ ወይም ደግሞ እነሱን ካየን አይቀር በሚመጣው ቪዲዮ ጥፋተኛውን አካል ሀይ ይሄ ለምንድን ነው ማለት መጠየቅ አለብን ብዬ አስባለሁኝ። በእርግጥ አብርሽ ስለተፈታ ያኔ የምር ደስ ብሎኛል። ነገር ግን ደግሞ ሩታ ያላሰበችው ወይም ደግሞ ያልጠበቀችው ነገር እየሆነባት ነው ያለው። ትላንት ሁላችሁም አይታችኋል ብዬ አስባለሁኝ። ኤፍሬምና እንዲሁም ሩታ ተገናኝቶ ነበር አይደል? እኔ ምንም ነገር ሊለሽ አልፈልግም። የወንድሜን ሚስት ነሽ፣ ስለዚህ አከብረሻለሁኝ። ግን ደግሞ በዚህ ልክ ንቀትም ጥሩ አይደለም። ያሰራሽው ነገር በጣም የሚያሳፍር ስራ ሰርተሻል አብርሽ። ሌላው ነገር ታዩ ወንድሜ እንዲፈታ ይፈልጋለሁኝ። ዛሬውንና ወይም ደግሞ ነጋውን ከሊሆና ጥሩ ነገር አይፈጠርም ብሏት ከሄዳ በኋላ የሩታን ንግግር ሰምታችሁ ከሆነ መጨረሻው ላይ እኔ አሁን ምንም አማራጭ የለኝም፣ ምንም ማድረግ ደግሞ አልችልም። ስለዚህ ነገሩን ህግ ይዞታል። የሚያደርገው ነገር ደግሞ ህግ ነው የሚያደርገው። አሁን እኔ ህግ ባዛው ነገር ገብቼ የሆነ ነገር ወይም ደግሞ እሱን እንዲያደርጉት እሱን እንዲያታደርጉት ማለት አልችልም። ያኔ ይሄ ደግሞ ወድጄ ወይም ደግሞ ፈቅጄ አይደለም፣ ግን ከአቅሜ በላይ ስለሆነ ነው። ብዙዎቻችሁ እየተረዳችሁኝ ነው፣ ብዙዎቻችሁም ደግሞ አልተረዳችሁኝም ስትል እኔ የምር በቃ ነገሩ ይሄ ነገር እንዴት ሊሆን ነው ብዬ ነበር። ግን ደግሞ ሩታ የያዘችው ጠበቃ ወይም ደግሞ የምታማክረው ጠበቃዋ በራሱ ትንሽ እንትን ላል ብዬ ነው ማስበው። ምክንያቱም ያኔ ይሄንን ነገር የእያንዳንዱን ነገራ ወይም ደግሞ የእያንዳንዱን እንትን ቢላ ከዛም በኋላ ይሄ ልጅ ያኔ የሚያደርገው ነገር ወይም ደግሞ ያደረገው ያለው ነገር ለማሳሰር ብቁ ነው ወይስ ደግሞ አይደለም የሚለው እሱን ከመያዙ በፊት ወይም ደግሞ ሩታን እሱን አስይጂው ከማለቱ በፊት ያደረገችው ወይም ደግሞ ማለት ምንድነው ስትናገር የነበረውን ነገር አይ በዚህ በኩል ይሄ በዚህ በኩል ይሄ ቢላትና እሱ ቢመልሳት ትመለስ ነበር ብዬ ነው ማስበው። አሁን ያቀረበችው ነገር ለእስር ብቁ አይደለም ነው አንደኛው ዋነኛው ምክንያት። ትላንት ፍሬም ስላወራ ወይም ደግሞ የሆነ ነገር ስላላት ሳይሆን ያቀረበው ክስ ለእስር ብቁ አይደለም ነው እየተባለ ያለው ማለት ነው። እንዲሁም ደግሞ ጋሽዬም ከጠበቃቸው ጋር ነው ያወሩት እየተባለ ነው። ያው መቼስ ሚዲያ አይደለም እኛ ሄደን አላየን ሄደን ምን አላልነው እዚህ ጋር በሚመጣው ወይም ደግሞ ባሉት ወይም ደግሞ በሚወራው ነገር ነው እኛም ሀሳባችን ወይም ደግሞ አስተያየታችን ማቅረብ የምንችለው ማለት ነው። ስለዚህ
አንዳንዴ ነገሮች ከመፈጠራቸው በፊት ይሄ ነገር እንዴት ነው ብሎ ቆም ብሎ ማሰብ አለብን ብዬ አስባለሁ። ይሄንንም ደግሞ ማንን ነው? አብርሽን ነው ማለት ነው። አብርሽን ያኔ ይሄ ሚዲያ ከመጣ 2 አመት ከሩታ ካየነው እስከ ዛሬ ያኔ አንድ ወር ሰላም ይሆንና ህይወታቸውን የበቃ አሁን ደስ የሚለው ህይወት ጀመሩ ስንል አሁንም ደግሞ አንዲቷ ሴት ዘላ ማጥታ መሀላቸው ላይ የገባች ያኔ ብዙ ነገር አይተናል ማለት ነው። አብርሽን ከብዙ ሴቶች አይተነዋል። ያ ሁላም ሴቶች ደግሞ አሁን የት አሉ? አሁን ሄርሜላ ብቻ ሳይሆን ብዙ ልጆችን አስተናግደናል እኛ እዚህ ጋር አብርሽን ማለት ነው። አንዲቷ ማጥታ 1-2 ወር ቆይታ ከዛ በኋላ ያኔ ተመልሳ ስትሄድ ያቺም እየመጣች ደግሞ እንደዛው 1-2 ወር ቆይታ ያቺም ስትሄድ ያገባትንም ሩታን የወለደም ከሩታ አይደል? ለምንድን ነው እኛ አንዳንዴ የማይሆን ነገር እንትን ብለን የምናወራው እኛ ማለት ነው? ማንም ሰው ይሆን ማንም ሰው ይህንን ነው የሚያደርገው። በእርግጥ ብዙ ሴቶች አሉ እናስ ያኔ እሷ ናት እንዲህ እሷ ናት እንዲህ እሷ ናት እንዲህ አንዱ ደግሞ እሱ ነው እንዲህ እሱ ነው እንዲህ እሱ ነው እንዲህ የባለፈው ደግሞ እያመጣን ከዛሬው ያኔ እንትን ብለን ማውራት ሳይሆን የነሱን ተከታይ እንዲሁም ደግሞ የነሱን አድናቂ ከሆነ በዛሬውን ዛሬውን ያጠፋውን አካል ደግሞ ጥፋተኛ ነው። እንዲሁም ደግሞ ትንሽዬ ጥሩ ነገር ከሰሩ አይ ይሄ ቦታ ጥሩ ነው እንደዛ እኔ ብዙ ጊዜ እንደዛ ነኝ። በእርግጥ ያኔ ሩታን ይወዳታለሁ ሁሉ ነገሯ ይመችኛል እንዲሁ ሳያት ደስ ትለኛለች። ነገር ግን ደግሞ የሆነ ጥፋት ስታጠፋ ወይም ደግሞ የሆነ ነገር እንትን ስትል አይ በዚህ ቦታ ለምን እንዲህ ብዬ ነው የማወራው። ጥሩም ነገር ያኔ ትንሽዬ ጥሩ ነገር ከሰራች እንደዛው አብርሽም ጥፋት ከሆነ እንደዛው አሁን በዚህ ሰሞን በሙሉ የሚመጣው ቪዲዮ በሙሉ ማንን ነው ጥፋተኛው? አብርሽ አይደል እንዴ? አንዲቷን ሴት አምጥቶ 1-2 ወር ቆይቶ አሁንም ተመልሶ ሌላ ሲቀይር እኛም እዚህ ጋር እንደዛው ነው ያንን ነው ማየት የምንፈልገው አይደል? በቃ እሪ ስንል ያ የመጣው ሴቱላ አብርሽን አግብቶት እንዴ ከነዛ ከመጡ ሴቶች በሙሉ አብርሽ ወለደ እንዴ? የልጄ እናት አላት እንዴ? ሁሉም መጥቶ ከተወሰነ ቆይታ በኋላ ያኔ እየሄዱ ነው። ያም ይሁን ይም ይሁን ከሩታ ልጅ አለው አይደል? ስለዚህ ሰላም ብሎ አርፎ ቢቀመጥና እንዲሁም ደግሞ የልጇ እናት ናት። አሁን ምንም ብትሆን የልጇ አባት ነው ምንም ቢሆን ማለት ነው አይደል? አብርሽ በመፈታቱ ደስ ይላል። እንኳን ተፈታ። ግን የሚመጣው ቪዲዮ ወይም ደግሞ የሚደረገው ሁኔታ ትንሽ ህዝብንም ግራ እያጋባ እንዲሁም ደግሞ ግራ ግብት እያደረገን ያለው ይመስለኛል ማለት ነው። ለማንኛውም ይም ሆኖ ያም ሆኖ አንዳንድ ልጆች አላችሁ ማለት ነው የምታሽቃብጡ እውነታው ጠፍቷችሁ ሳይሆን እንዴ ከመሬት ተነስታችሁ የሆነ ነገር እንትን የምትሉ የምታሽቃብጡ እናንተ የምር ይሄ ተገቢ አይደለም። እኔ ቢሆን በዛ ቦታ ምን አደርጋለሁኝ የሚለው ማሰብ እንዴት ይከብዳል። እንዴ አብርሽ ሲያጠፋ አብርሽን ውቀሱ፣ ሩታ ስታጠፋ ሩታን ውቀሱ። ትንሽዬ ነገር ሲመጣ ደግሞ በዚህ ቦታ እኔ ቢሆን ምን አደርግ ነበር የሚለው እንዴት ማሰብ ይከብዳል። ይሄ ቀላል ነው። ማንኛውም ወንድ ይሁን ሚስቱን ከሌላ ሰው ሲያየው ደስ ይለዋል እንዴ? ማንኛውም ሴት ብትሆን ባሏ ከሌላ ሴት ብታየው ደስ ይላታል እንዴ? ይሄ እኮ ቀላል ነው። ለምንድን ነው ያኔ እውነታውን እያወቃችሁ የሆነ ነገር የምትሉት ማለት ነው? መቼም ቢሆን መቼ እነሱ አንድ መሆናቸው የማይቀር ነገር ነው። ባለፈው የአብርሽ አባት ሲያወራ ሰምታችሁ እንደሆነ እኔ በህይወት እያለሁኝ እናንተ ተለያይታችሁ አትኖሩም፣ ነገሩን ለኔ ስጪኝ እኔ ደግሞ አያለሁኝ እያላት ነበር አይደል ሩታን። በዛን ደግሞ ሩታም አይ በዚህ ማከለ እየገቡ ድካም እንትን ማለት የለባችሁም፣ ስለዚህ እኔ ወስኛለሁኝ ምናምን እያለች ነበር ማለት ነው ሩታም። ኤፍሬምም እንደዛው በእርግጥ ያኔ ሩታ እግር ስር ወድቆ ይቅርታ ያኔ ወንድሜ ላጠፋው ወይም ደግሞ ወንድሜ ላደረገው ነገር ብሎ ነበር አይደል?
ግን ያኔ ሩታ ሐሳቤን አሳካለሁኝ ብላ ይህንን ነገር ባላደርገው ደስ ይለኛል፣ ግን ምንም አማራጭ ስለሌለኝ ይህንን ነገር ለማድረግ ተገድቻለሁ ብላ ያሰበችው ወይም ደግሞ የተመኘችውን አደረገች አይደል? ከዛስ ብዙ ተነጫጫ ህዝቡ ማለት ነው። ስለዚህ አንዳንዴ እኔ ቢሆን ምን አደርግ ነበር፣ እኔ ቢሆን ምን ይሰማኝ ነበር ብላችሁ ራሳችሁን በዛ ሰው በቦታ ስታደርጉት ለመፍረዱም ይሁን እንትን ለማለት ትንሽ ቀለል ይላችኋል ለማለት ነው። ለማንኛውም ቪዲዮው ይህን ይመስል ነበር። በያላችሁበት ሰላማችሁ ይብዛ። ሁላችሁንም አመሰግናለሁኝ። ሼር ቆዩልኝ። በአዲስ እስከምንገናኝ ድረስ ሁላችሁንም አመሰግናለሁኝ። ባይ ባይ።